የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ እንድትሻገር ሰራዊቱ የሚያበረክተውን ሁሉን አቀፍ ተግባር አጠናክሮ እንደሚቀጥል ገልጸዋል። መከላከያ ሰራዊታችን ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ ሀገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በውቡ የምታኖር ሀገር እንድትሆን ጠንካራ ሀገር እንድትሆን ዘላቂ ሀገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር አርበኞቻችን በየድሩ በገደሉ ተዋግተው ባዕዳንን አባረው ያቆዩአትን አገር ለማስቀጠል ስለሆነ የከፈልነው መስዋዕትነት ሁሉ አባት አለው ባለቤት አለው። የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብት መሆኑን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ህዳሴ ግድብ ብሔራዊ ግድባችን ነው። ብሔራዊ ሀብታችን ነው። ህዳሴ ግድብ ለባዕዳን የሰጠነው ግድብ አይደለም። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻሊ ሐሰን በበኩላቸው መከላከያ ሰራዊት ለህዳሴ ግድቡ ደህንነት መጠበቅና የአካባቢው ሰላም እንዲረጋገጥ ተልእኮውን በብቃት በመወጣት ላይ እንደሚገኝ ጠቁመዋል። ጀግናው የሀገር መከላከያ ሰራዊታችን በመደበኝነት ከተሰጠው የሀገር ለኡላዊነት የመጠበቅና የማስከበር ተልእኮ ባሻገር የውስጣዊ ሰላማችን በማረጋገጥ በተለያዩ ማህበረሰብ አቀፍ አገልግሎቶችና ሰብአዊ ስራዎች ጭምር በንቃት በመሳተፍ እውነተኛ የህዝብ ልጅነቱን በተግባር ያረጋገጠ የሚገኝ የህዝብ አለኝታና የሀገር መከታ ነው። የኢትዮጵያ መከላከያ ሰራዊት የህዳሴ ግድቡ አሁን የደረሰበት ደረጃ እንዲደርስ ዘርፈ ብዙ አስተዋጽኦ ማበርከቱን ተገልጿል። በታላቁ የኢትዮጵያ ህዳሴ ግድብ የተከበረው የ404ኛ ህዳሴ ኮር የ3ኛ ዓመት ምስረታ በዓል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻሊ ሐሰን፣ የታላቁ የኢትዮጵያ ህዳሴ ግድብ ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ፣ የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት፣ ጀነራል መኮንኖች፣ የመከላከያ ሰራዊት አባላት፣ የክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል።